ልጆቹን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማከክ ያለው በድህነት ብሎ ጌታዬ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው። ያው ተለምደዋለህ። ያው ሆድ እንዳገር ይሰፋል፣ ሀገር በሆዳ ይጠፋል አይደለ? እስቲ እኛም በሆዳችን ሆድ ይፍጀው ብለን የያዝናቸው አንዳንድ ብሶቶቻችን ዝም ብሎ በቀስታ በትንሹ አሸት እናደርጋለን። ይህን የምንጀምረው ደግሞ ከእድሩና የቀበሌው ስልጠና ተንከባላ የጠጅ ቤቱ አግዳሚ ላይ ከመጣችው ጨዋታ ነው። ይህ ጨዋታ ሕግ አንድ ነው ይታወቃል። እዚህ ሰፈር የዚህ ሰፈር ጨዋታ የዱላ ቅብብል ላይ ሄዶ የጦር ውድድር ይሁንልኝ ማለት የሰውነት ጡንቻ ቅርጽ ውድድር ላይ ገብቶ በፋሽን ትርኢት ነጥብ ይያዝልኝ ማለት የፈረስ ጉግስ ተመዝግቦ በመኪና አወዳደራለሁ ማለት ይሄ የቡጢ የቦክስ ጓንት አርጎ ጉርሻ ውድድር ካላሸነፉ ማለት አጋጣሚውን ተጠቅሞ ሁሉም መጋጠምና ማጋጠም ብቻ እኛን ተውና ግጥሚያውን በግጥም አሸት እናደርጋለን። እሱ ነው አብሾ ላለበት ሰው የሚሻለው። እንደዛ አይደል የሚሉ የድሩና የቀበሌው ስብሰባ በዝግ ነው የተካሄደው። አስቡት፣ ስብሰባው ዝግ ነው። የስልጠናው ርዕስ የግልጸኝነት እሴቶች ይላል። የሚሰበሰቡት ስለኛ ነው፣ የማይስማሙት እርስ በራሳቸው ነው። ለዚህ ነው ሕይወታችን መዝናኛ፣ ኑሯችን ዝቅተኛ የሆነው። ብቻ ስብሰባው ዝግ አይደለ፣ ስልጠናው የተባለውን ስለማንሰማ እዚህኛ ጋር ያለውንና እዛ ያለው በግጥም እናወዳድረው እንሞክራለን። አንድ አሸት እናደርጋለን። ሸት እነሱ ሲቀኙ አዝማሪው ሲቀበል እነክሽነካ እኛ የገጠምነው አፍንጫ ተመቶ አይን እያለቀሰ ጥርስ ያገጣለካ። አሸት ከኑሯችን የተቀዳ ባህላዊ ዘፈን በቲቪ ተለቆ ክሊፑን ስናየው ፌሽታና ደስታ እኛን የቀረጹን በእንጉርጉሮ ዜማ እያነቡ እስክስታ። አሸት ሕይወታቸው ልማታዊ በእድገት ጎዳና በበጀት አቅጣጫ አብቦ ጸደቀ። እኛ ጋር ሲመጣ ውዝፍ ዕዳ ሆኖ የዕለት ጉርሳችንን ከእጃችን ነጠቀ። አሸት ሕይወታችን በእነሱ ሲነገር በምድር ተአምር በአፍ ተወንጭፎ ሲጋልም ወደ ላይ እኛ ቀና ስንል የሚታየን ሁሉ ላማለኝ በሰማይ። አሸት ሕይወታችን በካሜራ ሰርግና ምላሹ ድግሱ ሲከበር እኛ ጋር ቤት ለቤት
መርዶ ተቀብሎ ባዶ ሳጥን መቅበር። ያው ዝጉን ስብሰባ እዚህና እዛ ስናየው እንዲህ ነው። የዚህ ጨዋታ መነሻ ምን መሰለ? ይሄ ነው። የድሩ ግምጃ ቤትና የሂሳብ ባለሙያ የለም ጠጅ ቤት መጣ። ከስልጠና ወጥቶ እንዴት ቢሰበስቡት እንዴት ቢያሰለጥኑት እንደሆነ አላውቅም። በቁሙ 2 ብር ላይ ገጭ አረገና 3ኛው ላይ ማውራት ጀመረ። ይገርማችኋል፣ እዚህ ዓለም ላይ ሁሉም ነገር በዜሮና በአንድ መካከል ነው። ሲስተም በለው፣ ግኝት በለው፣ ፈጠራ በለው፣ ከፈለክ እድልና አጋጣሚ በለው፣ የዜሮና የአንድ ጨዋታ ነው አለ። ይህን ተቀብለው ማማልጣሽ ቀጠሉ። ልክ ነህ። ችግሩ ይሄ የዜሮና አንድ ጨዋታ አጨዋወቱ የአሃዝና የቁጥር ሆኖ የሰውን ፍጥረት ሁሉ ቁጥር አርጎ ታረከሰ እንጂ አሉ። ነው መንፈስሻ ተቀባይ ማየ የተማረ ሰው ሲያወራ ዝም ብለሽ ነው ማዳመጥ ያለብሽ አላት። መንፈስ ለማማልጣይሽ ቀጠሉ። አይ ልጄ መማር ሳይሆን የምታወራው ቁም ነገር ክብደት ነው ትኩረትና ጆሮ የሚያሰጣል። ከዛ ቀጠል አድርገው ይኸውልህ አንዳንዴ ላልተማሩት ለኛ ጆሮ መስጠት ምን እንዴትና የት ማውራት እንዳለብህ ይጠቁመሃል ብለውት ሄዱ። አይ የዘንድሮ ልጅ መንፈስሻ የዘመኑ ስሌት ጨዋታ እኮ ነው። ይወዳታላችሁ 01 የዘመኑ ስሌት እንዴት መሰለ? በእርግዝና ወቅት የሚደረግ ጥንቃቄ 5 አንኳር ጉዳዮች ብላ እሜት በቅሎ ለተኮላሸ በሬ ስልጠና ትሰጣለች። በዚህ በኩል ደግሞ ድመት ጨቅላ ልጅን እንዴት ጡት ማጥባት እንዳለብን የሚል የምክር አገልግሎት ላውራ ዶሮ ትሰጣለች። እንደዚህ እኮ ተገለባብጦብን ነው የተማረው ካልተማረው በስልጣኔው ኋላ ቀርነቱ የተደበላለቀብን። በዜሮና በአንድ መካከል ነው አለ። ትምህርት ቤት 1 እና 1 ሲደመር 2 ነው የሚለውን ይዘህ ረጅም ራይት አግኝተህ ትወጣና ህይወት መኖር ስትጀምር 1 እና 1 እኩል ሆነው ቆመው ውጤት ለማምጣት የሚያዩትን ስቃይና ፍዳ ስታይ ራይት ያደረገው መምህር መርገም ትጀምር። ፍርድ ቤት ችሎት ላይ ቆመ እኩል ናቸው የተባሉ 2 አንዶች አንደኛው በአንደኛው ላይ ሲገዝፍ ስታየው ቀበሌ በለው መስሪያ ቤት በለው የትኛውም ተቋም ትንሹን አንድ ትልቁ ሲደፈጥጠው ስታይ በየገበያው ላይ ሄደ ጉልበታሙ አንድ አቅመ ደካማውን አንድ ሲሸምተውና ሲሸቅጠው ስታይ ምን ነው ያንን ጥያቄ ባልመለስኩት ያስብላል። ይሄ እንደዚህ በዜሮና በአንድ መካከል አሉ ብለው ፍትህ የሚያዛንፉ ሰዎች አሉ። እነሱ የት እንደተማሩ ታውቃለህ? ይሄ 1 ሲደመር 1 ሁሉ ጊዜ 2 ነው። የዜሮና 1 ህጉን እንደ ፈጣሪ ቃል ተቀብለ አክብረ ኑር የሚሉትን ሰዎች ትምህርት ቤታቸውን አሳያል። ትምህርት ቤቱ የግቢው አጥር ላይ ስዕል ሳለ ትልቅ ስዕል ሳለና የቀጨኔ ስዕል ሳለና ከስር በእንግሊዘኛ ራት ብሎ
ከወላጆችና ሰዎች ኧረ እባካችሁና ሰዎች ትምህርት ቤት እኮ ይሄ ጅራፍ ነው የሚባለው ቀጭኔ እራት አይጥ ነው አሏቸው። በቃ ግዴል እናስተካክላለን አሉና የቀጭኔዋን ምስል አጥፍተው አይጥ ሳሉ። ኧረ አንዳንዴ እርማቱ ያሳቅቃል። ግድ የለም እንደተሳሳተው ቢቀመጥ ይሻላል። እኮ እንጀራው አፍለኛ ነው ሲባል ምጣድ ሰብሮ ከመቀየር እኮ አይተናነስም። ዜሮና አንድ ነው ምናምን የሚሉ ሰዎች እኮ እንቁላሏን እንዲህ እየጠበቁ ስትጥል እያነሱ እየጠበሱ እየበሉ እየጠገቡ በኋላ ላይ አይ እቺ ዶሮ እንቁላል ትጥላለች እንጂ ጫጩት አትፈለፍልም ብለው ቢላቸውን አንስተው ለማረድ ይነሳል። አይ ዜሮና አንድ እዚህ ሰፈር ብቻ እንዴ ቲዮሪና ተግባር የሚለያየ? እሺ ቆይ ትልቅ አንድ ሲደመር ከትንሽ አንድ ስንት ነው የሚሆን? አንድ አራተኛ። አንድ አራተኛ ማለት ሩብ ማለት አይደለም። ትልቁ አንድ ትንሹን አንድ በአራቱም አቅጣጫ ነፍሱን ስቅቅ አድርጎት ሁል ጊዜ ከታች ሆኖ የበላዩ ከላይ የሚሆንበት የጉልበት ቀመር ነው። ይህንን ቀመር የትም አትማሩም ወንድሜ። ይህንን ትምህርት የሚሰጥ አንድ ብቸኛ የብቃት ማረጋገጫ ያለው ተቋም የኑሮ ዩኒቨርሲቲ ይባላል። በዲፓርትመንቶቹ አስረዳለሁ። እነዚህ አንደኛው ዲፓርትመንት እንዴት መሰለህ? አንድ ሲደመር አንድ እኩል ይሆናል 3። እንዴት? ጡንቻ ሲደመር ስልጣን እኩል ይሆናል እብሪት፣ አምባገነንነትና ምንጩ ያልታወቀ ሀብት። ሲደመራን እኩል ይሆናል አንድ። ሌባ ሲደመር ሌባ እኩል ይሆናል ሁል ጊዜ አንድና አንድ ዝርፊያ። ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ። አንድ የምሽት ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድነው? አቅምን አውቆ መኖር ታላቅ ችሎታ ነው የሚለው ዘፈኑ። ግራና ቀኝ ሆነው ሁለት ሰዎች አቅም ይለካኩላል። እዚህ አንደኛው ተነሳልና ለዘፋኙ ወጥቶ እስር ብር በተነላ እስር በቃ አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ ዘፋኙ ላይ ነሰነሰበት። ዘፋኙ ሰውዬ ምን ሆነሃል? ምን ማድረግ ነው አለው ዘፋኙ። ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። ካርታና ፕላን ሞሩ ነው እንግዲህ። ወንድሜ ይህን
ኤቶና የሕይወትን ትክክለኛውን ግምጃ ቤቱ እንዳለው ሌልጥቀስ የሕይወትን ትክክለኛውን ዋን ምናምን ያለውን ስልት ነገር አንድ ሲደመራን እኩል አቅም ኖሯቸው ሁለት ሞተህ እንኳን አታየው። እመነኝ ትንሽዬ ድንጋይ ያለው መቃብር ላይ ቀና ብለህ ከጎን ያለው ስታየው እንትኑን እምነበረዱ ምናምን የጻፈበት ምናምን ትተውና ዝም ብለህ የመቃብሩን በብረት ፍርግርግ ያጌጠ አጥር ስታየው ከመቃብር ጋር አንተና ቤተሰቦች ከኖሩበት ግቢ ጋር ስታነጻጽረው ያለው ልዩ ሙታን አልነበር? በድንጋጤ ድጋሚ ትሞታል። እመነኝ ይሄ በካርቶን እንደዚህ ቀደ በከሰል የጻፍከው ጥቅስ የለም። ኑሯችን ለየቅል መንገዳችን ሕይወት ይሄው ተገናኘን ሞታችን አንድ አይነት የሚለውን ጥቅስ አውርዱልኝ ብለህ ትለምናለህ። ከዛስ እንኳንስ ቆሜ ሞቼም አልተረፍኩ እስኪ ፍረዱኝ በሕይወት በኩል እንዴት ብያለፍኩ የሚል ጥቅስ ታጽፋለህ። አንድ ሲደመር አንድ ሁለት አለ። እንግዲህ ይኸውልህ ቁጥር አጣላ ዋጋ ለማግኘት እነሱም ይሏል። ይኸውልህ እንደዚህ 0-1 ነው የሚሉ ሰዎች ይመጡና ልክ ሲጠይቁ አዎ የዜሮና የአንድ እኮ ልዩነቱ ገባኝ ትላቸው የለ ያኔ ልክ ነህ እኮ የእኛ መነሻ እናንተ ናችሁ ዜሮዎች ናችሁ ይሉና ዞረው እርስ በርስ ተዋቸው እባክህ ዜሮ ቢተለተል ከእኛ ፊት ምንም አያመጣም ይልቅ ከእኛ ኋላ እናርጋቸውና ሀብታችንና ቁጥራችንን ከፍ እናርገው ይለዋል። ከዛ አንተ ምርር ይልህና ድንገት ያው አብሿር ይመጣብህና እኛም አንድ እናንተም አንድ ምን የሚለየን ነገር አለ እኩል ነው ምናምን ስትል እሺ ጥራቸው ትባልና ብዙ እንደለት ምስኪን ይደረደርላል። አንድነታችን ተከብሯል አንድ ተብለናል ብሎ ከዛስ እናቴ ትልልቆቹ አንድ ይህንን ምስኪኑ ትንንሹን አንድ እያባዙ ያሳዩዋል። ከዛስ ይኸው በዛን ብለህ ስትዞር እናቴ ምስኪን ትንንሻን ተጣፍቶ ትንሽ ሆኖላል። ዞር ብለህ ስትጠይቃቸው እንደሚሉ ታውቃለህ? አንድ ሲባዛ አንድ ስንት ነው? እንደዚህ አንዱ ግራ የገባው ነው አሉ የሁለቱ ልዩነት ህይወት ግራ ጋብቶ ተንገዳግዶ አንደርድሮ የት ይወስደዋል? መዳፍ አነባለው የነገውንና የወደፊቱን ትንቢት አያለው የሚል ሰውዬ ቤት ይሄ ግራ የገባው ሰውዬ ያለውን አንድ ጉርስ ጥሪት ከፈለና አዋቂ ተብየውን ጠየቃቸው። ጌታ እስቲ የህይወቴን ቋጠሮ የህይወቴን ቀመር ፍቱልኝ አላቸው። ሰውየው እንዲጁን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማክክ ያለው በድህነት ብሎ ጌታ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው ያው ተለምደዋለህ የቀመሩና የተግባሩ ልዩነት
ሚነገርህና የምታየው የምትሰማውና የምትኖረው ለየቅል ስለሆነ ስለዚህ እኔ አሸት አረጌ በአንድ አዝማሪው ባንጃው ግጥም ነግራል። ቀስቃሽ የነበረው አልጋ እንደተሰጠው ትራስ እየቀማ መደረብ ጀመረ። በእንቅልፉ ተደንቆ በምናብ ሰከረ። ግን ህልም ፍታ ቢሉት ሲያቃዣው አደረ። የአልጋ ምቾቱ ፍራሽ እንደሆነ ረስቶት ነበረ እላለሁ።